ስንት ጊዜ ተሸጠ ስንት ኦን አረጋው ስንት ተሸጠ ስንት ገቨርንመንት ታክስ ተከፈለበት ገብቷል ባክግራውንዱ ማውጣት ይቻላል ይሄ ምንም ይደባበቅ ነገር አይደለም ግን ሪያሊቲው ስናወራ እንዳበሻ ወይ ደግሞ እንደተፈጠረው ሁኔታ ድምዳሜ ንስት ከተባለ ዋጋው አይደለም በትክክል ፍራውል እንዴት አድርጎ ይሄን ነገር ቫላንስ ያደርጋል ለሱ ይመለከታል አዶን ኬር በቃ ተስማምታ ነው ካለ መብቱ ነው ምንም ማድረግ አይቻልም ብሩቱ ስምምነት ግን በሪያሊቲ ዋጋው ነው አይደለም የሚባል ግን ዋጋው አይደለም እና ሁለተኛ መስጥሩ ነበር እዚህ ጋር 30,000 ይሰራ ነበር አልከኝ ስማ ከ2010 ጀምረን እዚህ ቢዝነስ ላይ እየሮጥን ነው አሁን ሙሉ እዚህ ጋር ምን ስትል ነበር ወቅታዊ የሆኑ ስራዎችን ስታነሳ ነበር ፖስታ በአመት አንዴ ነው የሚመጣው የሚቆየውም ገብቷል ለአንድ ወር ወይ ለሁለት ወር ነው ዛሚስ ያሃ ስራ ለትራክ ቢዝነስ የሚገልጸው አይደለም ስለዚህ ቲም ታርግ ኢስት ኮስት ስራ ካሊፎርኒያ ኢቭን ከካሊፎርኒያ ትመላለስ 30,000 ገቢ ቢያመጣ ራሱ ሁለት ድራይቨር ደሞዝ ከፍለ ኢንሹራንስ ከፍለ ገብቷል ጋዝ አውጥተ ዲስፓቸር ፐርሰንቴጅ ወስዶ 30,000 እንዴት ነው የሚመጣው ለምን ሪያሊቲውን አናወራም ቲም ድራይቨር አልኩ ካሊፎርኒያ ቢመላለስ ራሱ ይሄ ትራክ አልኩ እኮ ሁለት ድራይቨር ይከፍላል ኢንሹራንስ አውጣበት ጋዝ አውጣበት ዲስፓች ፐርሰንቴጅ አውጣበት እንዴት ነው 30,000 ኦነር ላይ ፓኬት ላይ የሚገባው ሊገባ አይችልም በተአምር የሌለ በአሜሪካ ታሪክ ውስጥ ሊመጣ አይችልም ስለዚህ 20,000 ያልክ ነው ሙሌ በዚህ ሰዓት 20,000 ትራክ 20,000 ኦነር ራስ ድራይቭ ያደረከው 20,000 ቦርድ ታስገባ ትችልም አይደለም ድራይቨር ተቀጥሮ ኦነር ሆነን በአሁኑ ሰዓት እያየሁ ነው ላይፉን እንዴት አድርጎ ነው ገቢ የሚያደርገው አሁን ይኸውልህ ትራኩ እጇ ላይ አለ የለም አይደለም ቴዲ እሱን ተገልብጦም ቶታል ሊሆን ይችላል ተጋጭቶም ቶታል ሊሆን ይችላል ልትሸጠውም ትችላለች ለሰውም ልትሰጠው ትችላለች ችግር የለውም ግን በትክክል ትራኩ የተሄደበት ፕሮሰስ ገብቷል ትክክል ነው ወይ ትራኩ ለሷ የተሸጠላት ዋጋ ትክክል ነው አይደለም እዚህ ላይ ነው ዋናው ፖይንት ስለዚህ ይኸውልህ ፊራ ትራክ ቢዝነስ ውስጥ እንተዋወቃለን ሁላችን በትክክል አንተ በዛ ዋጋ ልትገዛው ማትችልም ቢኮዝ አንነው አንተ ትራክ ቢዝነስ ውስጥ ገብቷል ከትምህርት ጀምረ ትራክ ቢዝነስ ውስጥ የኖርክ ሰው ነህ በዛ ዋጋ ማርቲን ካምፓኒ ገብቷል ልትገዛው አትችልም የገዛበት ሪሲት ካለ አሳየው በቃ ፕላስ እኮ 150,000 ብር ከተገዛ ይሄ ትራክ አስቦት ሄደ ታክስ ደግሞ ተከፍልበታለህ ፕላስ የ150,000 ሳውዝ ዳኮታ ይሁን ኖርዝ ዳኮታ how much tax ስንት ነው ቻርጅ የሚያደርጉት 7% ነው 8% ነው 10% ነው አናውቅም የሴቱ ግን ፑል አውት ማድረግ ይቻላል ስለዚህ ይሄ ትራክ በዛ ከወሰድከው ቢያንስ ወደ 170,000 ምናምን ሊጠጋጋ ነው ማለት ነው ከነ ገቨርንመንት ታክሱ ማለት ነው ስለዚህ አንደኛ 10,000 ብር ሲባል ነበር ስለ ይፍታ ይሁን ስለ ሬጂስትሬሽን ማንንም ገዢ ሻጭ ፈርሙ ይሰጣል ታይትሉን ሄደ 50 ስቴት ነው ክሌም የምታደርገው 48 ስቴት ነው ክሌም የምታደርገው 40 ስቴት ነው ክሌም የምታደርገው በምትረግጣቸው ስቴቶች ነው ቻርጅ አድርጎ ታርጋ ሬጂስትሬሽን የሚሰጠ እሱ እንደ ዋጋው ሊለያይ ይችላል ስለዚህ እቺ ልጅ መጀመሪያ 10,000 ብር ልትከፍል ከሆነ የዚህ ፕሮሰስ ራሱ እሱ ካምፓኒ ላይ መስራት አለባት ኦሬዲ እሱ ካምፓኒ ጋርም አልሰራችም እኮ ስለዚህ ሃው ካኑ 10,000 ብር ቻርጅ የሚደረገው ኦሬዲ እሱ የወሰዳት ካምፓኒ ላይ ስራ ጀምራ ቢሆን ኖሮ ኢንሹራንስ ዳውን ፔመንት አድርጌልሻለሁ ታርጋ አውጥቼልሻለሁ ይፍታ አውጥቼልሻለሁ ቢላት የስ እቺ ልጅ ግን ስታወራ እንደሰማሁት እኔ ምናልባት ነገር ተቀላቅሎ ከሆነ በኋላ ታርመኛለህ ስታወራ የሰማሁት ትራኩን ይዛው ወርላ ነው ሄደችው ወርላ ከሄደች ኦሬዲ እዛ ሄዳ ነው የከፈለችው ይሄን ፕሮሰስ ማለት ነው ስለዚህ ቤት ነው 10,000 ብር የሚከፈለው ማለት ነው እና ትራኩ የተገዛበት አልኩ ማንኛውም የዳላስ ልጆች አሉ ንሙር ታቃቸዋለህ ትላልቅ ኦፕሽን የሚሰሩ ሰዎች ማምጣት ይቻላል የ2019 ትራክ 400,000 ማይል አለው ካስኬዳ ዲዲ15 በ2022 ዋጋው ይሄ ሶሪ ስልክ ገባበት ዋጋው መፍትሄው ምንድነው ትላለህ ምን ይደረግ አሎ ቴዲ መፍትሄው ምንድነው ትላለህ አሁን የመጨረሻው ስትጠቀልለው ኦኬ ቴዲ አይደለም አንድ ጊዜ ተምር ወደ አንቺ ነው መጣው
መፍትሄው ምንድነው ትላለህ? መፍትሄው በቃ ገብቷል። ሪያሊቲ ከሆነ በትክክል ፌር እንሁን ካላችሁ በቃ ሽማግሌ በቃ ይሄ ጉዳይ ገብቷል። በሽማግሌ የተወሰደ ገንዘብ መመለስ አለበት ነው የምለው። መፍትሄው ያለ መመለስ መብቱ ነው። ለምሳሌ ራስ ዲል አድርገህ ከገባ ምንም ማድረግ አይቻልም። ግን አንድ ጊዜ ፍራ አንድ ጊዜ ልክላችኋለሁ ለሁላችሁም ሪሲቱን ትልካለህ። ኤግዛክት ትራኩን ግን ቪን ነምበሩን አንተ ጋር ይዛል አይደል? የትራኩን የማን የላከችልኝ እሷ የላከችልኝ ቼክ ነው የላከችልኝ። እኔ ልክልሃለሁ። ደም ወሬ 167 ብቻ ተቀበል አለ ልክልሃለሁ። አሁን 167 180 190 ብቻ ሳይሆን አሁን ማሪ ሲናገር ሰምቼዋለሁ። ቆይ ማሪ አልጨረሰም። ቆይ አንዴ ማሪ አልጨረሰም። አንድ ጊዜ ቆይ አንዴ ማሪ አልጨረሰም። ግን አንዴ አልጨረሰማ ማሪ ቆይ አንዴ ሪሲቱን እልክለትና ትራኩ የተገዛበት ሪሲት ስፔሲፊክሊ እልክለትና ኦኬ ራሱ መልስ ይሰጣታል። ግን ቆይ በማሪ መሀል ነው የገባው ፍራውል። አንዴ ማሪ የመፍትሄ ሀሳብ ያስቀጥልና ወደ እናንተ እመጣለሁ። ማሪ አንተ ምን ትላለህ? አሁን የመፍትሄ ሀሳብ ኦኬ ትራኩ ፌር አይደለም የተሸጠበታል ምን ትላለህ? ለምሳሌ ገንዘብ ይመለስ ስትል እስኪ አሁን ካለ ልምድ በመነሳት ካልኩሌት አድርግና እንዴት ነው ሊመለስ የሚችለው? የመፍትሄ ያስቀምጥልና ወደ ሌሎች እንሄዳለን። ይኸውልህ መፍትሄው ይኸውልህ ፌር እንዳልሆነ ብቻ ማስቀምጠው የመመለስ አለመመለሱ የሱ ኃላፊነት ይሆናል። ሁለተኛ ደግሞ ይኸውልህ ሪሲቱ እልካለሁ አለ እዚህ ላይ ያዝልኝ፣ ፖይንት ያዝልኝ። ከማርቲን ነው የተገዛው ወይስ ማርቲን ነው ኦክሽን ላይ የሸጠው? ይሄኛውን ፕሩፍ አድርግልን። ለምሳሌ ፑል አውት ማድረግ ይቻላል። አሁን ከማርቲን ከካምፓኒ ነው በቀጥታ የገዛው ወይስ ትራኩን እንጂ የማርቲን ኦክሽን ላይ ነው የገዛው? ከኦክሽን እንደገዛው ነው ሲናገር የሰማሁት ነው አይደለ? ከኦክሽን የገዛው ማርቲን ይኸውልህ ብራንቹን ነግራቸዋለሁ። ታይለር ማርቲን ሱ ሲቲ አይዋ አሁን ሞልተ ጽፈ ገባኝ። ከካምፓኒው ብራንድ ነው ከኦክሽን ነው የገዛው? አዎ ራሱ ያወጣላ። ኦኬ ከኦክሽን እሺ ኦኬ ችግር የለውም። ግን 2020 ላይ እመኔ ነው የምልህ ማት ሰው አለ ከታች ትራክ የገዙ በዛ ኮንዲሽን ሳይሆን ከዛ ኮንዲሽን ራሱ በቃ ከፍ ያሉ ያን ያህል ዋጋ አሩ ነው። እንዴት እንደገዛው እሱ ተሸውዶ ከሆነ የምናውቀው ነገር የለም። ግን በዛ ዋጋ ሊሆን አይችልም። 250 ሺህ እና 240 ሺህ ሁሉ ነበር። 100 ሺህ ነበር የሚሸጠው ታውቀዋለህ። 400,000 ማይል እኮ ነው እንዴ 400 ማይል ሳይሆን 800 ማይል የሄደ ብዙ ኤርትራያኖች እኔ ጋር ነበሩ። ኦፕሽንም ገብተው ገዝተው አልሄደው ታውቀዋለህ ራስህ። ለምሳሌ አሁን አንተ ጉግል አድርግና እዛው ጋር ማሪ አውጣው፣ ከዛ ራስህ ትፈርዳለህ። በቃ ራስህ እንደ እኔ ልንገርህ፣ ይኸውልህ ቢኬ የሚባለኛ ጓደኛ አለ አንተ ታውቀዋለህ። አትላንታ ያለው ይኸውልህ አትላንታ ያለው ልንገርህ 2024 ቮልቮ ዜሮ ማይሌጅ በ250 ሺህ ገዝቷቸዋል። ዜሮ ማይሌጅ አሁን ኖ አሁን እንደዛ የሚለኛለው ይኸውልህ 250 ሺህ 300 ሺህ ነበር ዜሮ ማይል So 400,000 mileage, how can say you buy to $150,000? 800 የሄደ እኮ 70 ሺህ እና 80 ሺህ ተሽጧል ማለት ትሬለር 100 ሺህ አልገዛንም እንዴ? እኔ 100 ሺህ ገዝቻለሁ ትሬለር ይባል። ኦኬ ኤኒዌይ ሪሲቱ አለ ፕሩፍ ሪሲቱ አለ ፕሩፍ አለ የሚል ከሆነ ምንም ማድረግ አይቻልም። ግን ይኸውልህ ሪሲቱና ፕሩፉን እሱ የሚያቀርበው ይኸውልህ ደብል ቼክ ለማድረግ በቪን ነበሩ ለአንተ ሪሲቱን ልክልሃለሁ ብሏል ማህሪ። አንተ ራስህ በስልክ ስላለው ሪሲቱን ልክልሃለሁ ብሏል፣ ይልክልሃል። ስለዚህ ምንም ችግር የለውም። የትራኩን ባክግራውንድ በቪን ነበሩ ገብተዋል። ስንት ኦነር ኦን አደረጉት በየጊዜው ስንት ዋጋ እንደተሸጠ እስከ ቴምር እስከ ሸጠችው ድረስ ፑል አውት ማድረግ ይቻላል። ኦነር ብቻ ሳይሆን የካምፓኒ ትራኮች ናቸው። ካምፓኒ ነው አዲስ ትራክ ሲቀይሩ ሄዲ እኔ አሁን እሱ ጠራው ካምፓኒ ደውዬ ዛሬ ጠዋት ደውዬ ትራክ የሚባል አይዙ ደውሎ ማጣራት ይቻላል። ትሬለር እንጂ ትራክ አይሸጡም ያ ካምፓኒ በኦክሽንም በምንም አይሸጡም። ይኸውልህ እኔ ሁለት ካምፓኒዎች ዛሬ ጠዋት ቪን ነምበሩን ላይቭ ላይ አሁን እኮ ትሬለር ማርቲን የሚባለው ከትሬለር ውጭ ማለት ነው ትራክ እንደማይይዙ ነው የነገሩኝ። ወይኔ ተሳስቼ ከሆነ አላውቅም ፎን ነምበሩን እንጂ ደውዬ አናግረው። ትሬለር ማርቲን የታወቀ አሜሪካ ውስጥ በአጠቃላይ 50 ስቴት ላይ ነው ያለው ብራንች የታወቀ ትልቅ ኦፕሽን። ኦኬ እነሱ ደግሞ ለኔ ያሉኝ ትሬለር ብቻ ነው የምንይዘው ነው ያሉኝ። ኤኒዌይስ ሪሲቱን ተቀበል 167 ሺህ የተገዛበትን ትሄዳ። እሺ ስለዚህ አሁን
ወደ ተሜና ወደ ዮኒ ሰምራይዝ እናደርጋለን። ተምር 5 ደቂቃ ልስጥሽና በተነሱ ጉዳዮች ላይ እንግዲህ ፍራውልንም የሚደግፍ ድምፅ ሰምታችኋል። ከዛ በኋላ ደግሞ አብዛኛው ደግሞ የተባለው ነገር ምንድን ነው? የሞራል ጉዳይ ነው፣ የጀስት የእንትን ጉዳይ ነው። ከግራ ከቀኝ ኪሳራውንና ወጪውን አመዛዝኖ 3 ዓመት ራን ያደረገ ትራክ በወር 10 ሺህ ብር እንኳን ብታደርገው በወር 20 ሺህ ብር ብታደርገው 240 ኪሎ በአመት የሚሰራ። እሺ ኧረ በህግ አምላክ እናቴዋ አንተንም ፍራውልም ትክክል ነው ያሉ አሉ። እንደገና ደግሞ ቴምርም ትክክል ናት ያሉ አሉ። እንደው ለቲክቶክ ማማማቅ አይነት ደስ እንዲላችሁ ነው እንጂ ከዚህ ጋር መልስ ነው ደስ እንዲለው እንጂ ፕሊስ አንዴ እኔ ላውራማ። እኛ አንድ ጊዜ በደንብ እየተከባበረን እናውራ። በደንብ እየተከባበርን እናውራ። ትላልቅ ሰዎች ነው። ምንም ወሬ ስላሞቅን ምናምን እንትን የሚለን ነገር የለም። አጀንዳ ከሆነ እኔ አጀንዳ ችግር የለብንም። ሁላችንም ቤታችንን ከፍተን የምናወራ ሰዎች ነን። ጉዳያችሁን ይዘናል። ኦኬ ቀጠሮ አስያዛችሁ። እዚህ ጋር በባዶ ነው እናንተን እያገለግልን ያለ ነው። አሁኑኑ በአካውንቴ ገንዘብ አስገባ $1,000 ማማ ላይ ነው እንትን የሚለው ምንድን ነው? ስቴጅ ሰጠናችሁ፣ እንግዳ ጋበዝን፣ አወራን፣ አክብረናችሁ ከዛ በኋላ ሌላ ነገር ውስጥ መግባት የለብንም። ቴምርም $1,000 አስገቢ፣ ፍራውላ ኢተቻም $1,000 ማስገባት አለባችሁ። ምንድነው ጥቅሜ? ያ ጥቅሜ ምንድነው? ያ ምንድነው ጥቅማችን? ስለዚህ ለከንቱ እንደተቀመጥን ምንም እንትን ፕሊዝ ጊዜን ጉልበቴን እዚህ ጋር ያለንን እውቀቴን እዚህ ጋር ጓደኞቼን ሰብስቤ ታይማችንን ዌስት እያደረግን ነው። ሌላው መዘለፍ አይገባ። አሁን እንትን ካልቀረ እኔ አድማጭ ተመልካቾችም ቴዲ አንቀያዝ እያሉኝ ነው፣ እንዳትፋታ እያሉኝ ነው። በቃ $1,000 ሲያስገቡልኝ እነግራቸዋለሁ። ዊትነሶቿ እንዳለ የመሰከሩላት ሰዎች እንዳለ እንዳይጠፉባት ፍርድ ቤት እኔ ኦልሬዲ ኬዙን ከፍቼዋለሁ። ለምን ሰማንክ እንዳትዋ አንደኛ ነገር ይላችሁ ልንገራችሁ። አንደኛ ሶሻል ሚዲያ 10 ጊዜ አታውራ። አንድ ጊዜ ተምር ወንዱን እንጂ አንደኛ ሶሻል ሚዲያ ላይ ትላልቅ ሰዎች ነው። አሁን ከነማሪ ከነሙሌ ከነተሜ ከነቢኒ የሰማችሁት ቀላል ነገር አይደለም። ቅድምም የነበረው ወንድማችን ገብቶ የነበረው ጂኒ እዚህ ጋር 10,000 ሰው እያያችሁ ይሄ እኮ ከተቻለ እኮ ህግ ቤት ፍርድ ቤት እኮ የማይችለውን ነገር እኮ እንደ ወንድም እንደ ተያይተን እኮ ልንፈታ እኮ ነው የተገናኘ ነው አይደል? ከተቻለ ማለት ነው። ከተቻለ ካልተቻለም ደግሞ አንተ ትክክል ነህ፣ አንቺ ትክክል ነሽ፣ ወይም ደግሞ አንተም ተው አንቺም ተው ለማለት ነው እንጂ የእናንተን እንካ ሰላምታ እዚህ ጋር ለማጦዝ ምን ያደርግልናል? እሱ አይደለም ቁም ነገሩ። ለቁም ነገር ስለተገናኘን በቁም ነገር ጉዳይ ስለሆነ የተገናኘን ወንድሞቻችን እዚህ ጋር የታዘቡትን ለህሊናቸው ሲሉ ህሊናቸውን ከሸጡ ለምሳሌ ማህሪ እየዋሸ ከሆነ ሰው ይታዘበዋል። እነሙሬም እየዋሻችሁ ከሆነ እሺ፣ ቆይ ወደዛ እንመጣለን። ወደዛ እንመጣለን። አንድ ጊዜ ወደዛ ይሰማል። ቁም ነገሩ ምንድነው? ለራሳችን ክብር ይኖረን ነው እያልኩ ያሉት። ቴዲ ይሰማል ወይ? እሺ ተሜ ወደ አንተ ልምጣ። እሺ ቴዲ አንተ ራስህ ትክክል አይደለህም። ገብቶሃል? አንደኛ ነገር ዮኒም ሆነ ቢኒ ፍራውልም ሆነ ቴምር እዚህ ጋር ሁሉም ሰው እኩል ነው ሲያወራ ማለት ነው። ማንም የተለየ አድቫንቴጅ ተሰጥቶት አያወራም። ማንም ኪንግ የለም፣ ማንም ደግሞ እንትን የለም። ሲጀመር ፍራውኔ ስትሬት ነው የማወራው። ማንም ሰው ባከበረኝ መጠን ነው ማከብረው። ፍራውል ቅድም ስታወራ እነተሙም አፋቸውን አይከፍቱም ስትል ሰምቻለሁ። ይህን ስህተት ማረም አለብህ፣ ይቅርታ ማለት ካለብህ ትላለህ። እኔ ምንም አያገባኝ። እዚህ ውስጥ ጠራችሁኝ፣ እንቅልፌን አጥቼ ኢስቱዌም ኢትዮጵያ ላይ ቁጭ ብዬ ፌሪዮ ነገር አወራው። ለእኔ አላወራህልኝም ብሎ ማንም እላፊ ነገር እንዲያልፍ አልፈልግም። እኔ በጣም ነው ሰው ማከብረው። ሰው ግን እኔ ባውንደሪ ካለፈ ጥሩ አይደለም። ግን ፌር የሆነ ፕራይስ እያወቅ ልቦና እያወቀ 100,000 ነው ትራፕ የተገዛው። አንዴ ፍራውል አንዴ ተሙ እያወራ አሁንም እኮ ትክክል አይደለም እንዴ? ሰው ሲያወራ አንተ ብቻ ነው የምታወራው እንዴ? እንደዚህ አይነት ነገር የለም። ቢኒ ያወራ ኢቭን አኩሙሌት እንኳን ብታረግ እዚህ ጋር ሀሳብ 3 ሰው መቼም ለአንተ መጥፎ አይሆንም አይደል? አሁን ያወራ ነው በስልክ በውስጥ አውርተን ነው መጥቼ። እኔ ፌር ነኝ፣ ብታገላብጠኝ አታገኘኝ። ቢኒ ያወራ፣ ማህሪ ያወራ፣ እኔ ያወራ
ኢቭን 3 ዊትነስ መጥቶ እኛ ያልነው ይሄ ዋጋ በጊዜው ትራክ ውድ ነው፣ በጊዜው ኦቨርኦል ነው፣ አጠቃላይ ትራኮች ውድ ናቸው፣ ያንተ ደግሞ ትንሽ ይጨምራል አለ። ይሄ እኮ ምንም የተዋሸ ነገር አይደለም። 3 ሰው ካወራ እንዴት ለኔ ያላወራችሁልኝም ከሆነ ይሄ ጥሩ አይደለም። ታዲያ አካሉን ያወራነውን ነገር አዳምጣ። ያወራነውን ነገር ይሄ ነው አለ። የእሷን ስተት ያንተ ስተት ስንናገር አንተ ለምን እንዲያልከኝ ብለህ እኔ ጋር እላፊ ነገር ማውራት ትክክል አይደለም። አፈኔ በምንድን ነው አፍ የሚከፍተው? ምን አገባኝ? ለምን ኩላሊት አትሻሻጡ? ይመለከተኛል እንዴ? አንዳንድ ሰው ስታከብረው መከበር አለበት። አይ አልከበርም ካለ ትንሽ ጥሩ አይሆንም። እኔ በስርዓት ነው ያወራሁት። አንተ ስታወራኝ ጓደኛ አይነት ቴምር ጓደኛ አይነት 4 ነጥብ ፌር ነገር አውራ ብላችሁ ነው እንቅልፍ አጥቼ ቁጭ ያልኩት። ሰው እየበጠበጥኩ የምትከፍሉኝ ነገር አለ። ስለዚህ ስርዓት እንደዛ ቢኖር ጥሩ ነው። አመሰግናለሁ። ለማንኛውም ቴዲ ይመቻችሁ። ቴንኪው ተሙ። ስለዚህ እኔ ልተንፍስ ወይስ ስላላወራ እስካሁን በትዝብት እያየ ነው። ዮኒ ምን ታዘብ? ምንስ የመፍትሄ ሀሳብ ታቀርባለህ? እስኪ ወደ አንተ እንምጣ። እኔ ምንድን ነው በመጀመሪያ እውነት ለመናገር ካሰከኝ ሳላወራ ተምር ወደ አንቺ እንመጣለን። ችግር የለውም። እኔ ምንድን ነው በመጀመሪያ ቴምርም ካወቀች እኔ ጓደኝነቴን ከፊራ ጋር ካወቀች ሄይ ዮኒ ትራክ ልገዛ አስቤያለሁ፣ እስቲ ፊራ ጋር የሚቀነስ ነገር ካለ መጀመሪያ እስቲ አወያይን ጠይቅልኝ ብትለኝ ወይንም ተሙንም ስለምታውቀው ብትለን ኖሮ ምን ይሆን ነበረ? ነገሩ ውጥንቅጥ ውስጥ ላይገባ ይችላል። እኛም ለዊትነስ ለመሆን ይመቻል። አሁን የሆነው ምንድን ነው? ከሆነ በኋላ ውዝግብ ላይ ነው እኔም ጋ የተሄደው ተሙን ጋ የተሄደው። እኔ ትራክ ምን ያህል ይሸጥ ምን ያህል እኔን አትጠይቁኝ፣ ምክንያቱም አውቀው ነገር የለም። ግን ውዝግቡ ሳይመጣ በፊት እንደ ይሄ ሰው ጓደኛው ነው አይደለ? ቆይ ደውዬ ላውራው፣ ወይም ተሙንም ደውዬ ላውራው፣ ወይም የፍራውል ቅርብ የሆኑ ሰዎችን ተደውለው እንደዚህ አስቤ ነበር ትራክ ግን እንደዚህ ቢሸጥልኝ በቅናሽ ቢሸጥልኝ ብትል ኖሮ ይሄ ሁላ ነገር ውስጥ አንገባም ነበር። እኔ የማውቀው ከተሸጠ በኋላ ነው በዲስካውንቶች የተመጣው። እሱንም ስጨቃጨቀው ነበር፣ እሷንም ስጨቃጨቅ ነበር። ፈጣሪ በሚያውቅ እዚህ ደረጃ ባይደረስ ደስ ይለኝ ነበር። አሁን ግን እንደ መፍትሄ ብዬ አጠር አድርጌ ይህን ሁላ ሰዓት ተቀምጬ አጠር አድርጌ ላመጣው የምችለው በምን ያህል ትንሽ እንትን ቢባል ሊስማሙ ይችላል። $5,000 $10,000 $7,000 የሆነ ብር በተወሰነች ነገር የሚያልቅ ነገር ቢሆን እዚሁ ቢጨርሱ ደስ ይለኛል። እኔ በቃ ለአንዴና ለመጨረሻ ጊዜ ስም ላይ ጠራሩ ምን ላይሩ ይችን ያህል ብር በዚህ ነገር ጨርሰናል ብለው ቢጨርሱት የኔ ሀሳብ። ከዛ ውጭ ያለው ነገር ምንም ጥቅም የለውም። ምንም ጥቅም የለውም። ነገም ከነገ ወዲያም አመት ሙሉ የምንሰማው ነገር ስለሚሆን በዚህ ነገር ላይ ቢቋጩት በተወሰነ ነገር። አሁን ምን ያህል ይገባኛል ነው ቴምር የምትለው? ምን ያህል ቢሰጠኝ ሰላሜን አገኛለሁ ብላ ታስባለች? ያው ትራኩን እንደሸጠችው ተናግራለች። አሁን ግን ተጎዳው ብላ በምታስብበት ነገር ላይ ምን ያህል ተጎድቻለሁ ቫሊዩን አይታ ምኑን አይታ ይህን ያህል አሁን ባገኝ በቃ ሰላም ፈጥራለሁ የምትለውን ነገር ብታወራርድ፣ እሱም ደግሞ አይ እኔ ተጎድቻለሁ ተጎድቼ ነው የሸጥኩት የሚለውን ነገር ሀሳብ ሰጥተው ብንቋጨው ጥሩ ነው ብዬ አስባለሁ። ይመቻችሁ ሁለታቸው። እኔ የሚይዘው ሳይድ የለም። ስለዚህ አሁን ተምር አሁን ሰምተናል፣ ከመጀመሪያው ከመሰረቱ ጀምሮ ሰምተናል። አሁን ወደ ገደለው እንምጣ፣ ወደኋላ አትመልሱን። አንቺ የምትፈልጊውን ነገር ምን ያህል ገንዘብም ከሆነ ይህን ያህል ገንዘብ ፈልጋለሁ፣ ይህን ያህል ከስር ያለው ይህን ያህል ቢሰጠኝ እስማማለሁ የምትይው ነገር አለሽ? ቀጣዩ ደቂቃ አንቺ ነው፣ አውሪ። እሺ እኔ መጀመሪያ እዚህ ጋር መጥራት ያለባቸው ነገሮች አሉ። እየተነገሩ ዝም በይ እየተባልኩኝ እንዳልናገር እውነት ተመስለው የተነገሩ ነገሮች አንድ አስፈርሚያታለሁ ያሉ እኔ ይኸውልህ ምንም አልፈልግም። እኔ ዋናው አቋሜ ብር ምናምን ከድሮም ብር ልቀንስልኝ ስለኝ አትቀንስልኝ አንተ ከረዳኸኝ መኪናውን ራም ካረክልኝ ስለ የነበርኩ ልጅ ስለሆንኩ አሁን ፍራኦል ቴቻ ብር ይሰጠኛል ብዬ አላስብም። እንደማያደርገው ስለማውቀው 100% እኔ ፍራኦልን በደንብ አውቀዋለሁ። ሊሰጠኝ አይችልም፣ ግን እውነት እንደወጣልኝ ነው የምፈልገው እና ፍራኦል ቴቻ የዓለም ውሸታም እንደሆነ ሰው እንዳውቀው ስለምፈልግ ነው። ዶክሜንቶች እዚህ በሪከርድ የተቀመጠ ሪከርድ ላይክ በስምሽ ብዙ ሪሲቶች የከፈልኳቸው ነገሮች አሉ ብሏል። አይክድ ሪከርዱ አለ። እነሱን ዶክሜንቶች እንዳመጣ ድጋሜ ህዝቡ እንዳውቅ ነው የምፈልገው። እዚህ ጋር ስመጣ ፍራኦል ቴቻ ብዙ ጊዜ ሲዋሽ በጣም ስላየሁት እውነት እንደወጣ ፍራኦል ቴቻ እውነት ከዚህ በኋላ እንዲያወራ ፈልጋለሁ። በጣም ውሸትን እጸየፋለሁ። እውነት እንዳወራ በቃ ከዚህ በኋላ ውሸት የሚባል ነገር
እንዳያወራ ስለምፈልግ እውነቶች እንዲወጡልኝ ስለምፈልግ ሪሲቶች በሙሉ ዶክመንቶች ይምጡ። $167,000 ገዝቻለሁ ያለው ሪከርድም አለ፣ ዮኒ ማኛውም አለ። እሱን ሪሲት ያምጣ። በስሜ ደግሞ ሪሲት ቅድም እያሰማሁት ያለው የተለያዩ ሪሲቶች የተለያዩ እንትን ስቲከሮች ወር ካርድ ላይክ ታርጋ ምናምን ያወጣሁልሽ $10,000 አውጥቻለሁ። በስምሽ ነው የተከፈለው። ቴምር መሐመድ ነው የሚለው ብሏል። ሰምታችሁ ከሆነ ሪከርዱ ላይ እሱን ያምጣ። ገብተዋል አይደል? ከዛ ደግሞ ሰው ብዙ አሁን እዚህ ጋር ማን ነው ሙሌ ሲናገር ሰማሁትና እኔ ካንተን አልጠብቅም። ሙሌ አም ሶሪ በጣም ማከብር ልጅ ነህ። ምንም ማለት አልፈልግም፣ ግን በጣም አዝናለሁ። ካንተ የሰማኋቸው ነገሮች በጣም ሰውነቴን እየሰቀቀኝ ነው የሰማሁት። አንተ እንደዚህ በሴት ልጅ የምትጨክን አይመስለኝም ነበርና እያወቅ ሚዩት አድርግ። አንድ ሀሳቡን ጨርስ። ሚዩት አድርግ። እኔ በጣም ያልጠበቅኩት ሰው አንድ ጊዜ ሚዩት አድርግ ፕሊዝ። በቃ እኔ በጣም ስለደረሰ አንድ ነገር ልንገራችሁ። አንድ ጊዜ ሰዎች የግድ የሚስማማንን ነገር አይደለም የሚናገሩት። አዎ በቃ የራሳቸውን ህሊና ተጠቅመው ኦፒኒየናቸውን ነው የሚናገሩት የመሰላቸው። ስለዚህ አንቺን ሊያስደስት ይችላል፣ አንቺን ሊያስከፋ ይችላል። ፍራውን ሊያስደስት ይችላል፣ ፍራውን ሊያስከፋ ይችላል። ስለዚህ ለምን ይሄን አላችሁ አንበላቸው። አላችሁ አለ ማለት ፈልጌ ሳይሆን $30,000 ይገኛል። ሙሌ የመሰለውን ተናግሯል። ሙሌ የመሰለውን ተናግሯል። ማህሪ የመሰለውን ተናግሯል። ተሞ የመሰለውን ተናግሯል። ቢኒም ተናግሯል። ይሄም ተናግሯል። ያንቺን ፊሊንግ ብቻ ንገሪ ነው። ኦኬ እና እኔ እንደተስማማው እንደተፈራረምኩኝ እየተደረገ በተደጋጋሚ ሙሉ ሲናገር ነበር። ተስማምተሽ እያለ ማለት ነው። አንድም የተስማማውት ነገር የለኝም። አንድም የተፈራረምኩት ፔፐር የለም። የእንትን የታርጋ ተብዬ እሱ አልከፈለም። ቅድም ጂ ምናምን የሚባለው ልጅ መሐመድ ያልኩት ልጅ እንዳይወጣ የፈለኩት ብሩክን እንዲጠይቀው ስለፈለኩ ነው። እኔ ነኝ የከፈልኩት። እንዴት ከፈልሽ? በሎድ እንትን በማነው በፔመንት ኤቭሪ ዊክ ወይም ኤቭሪ 2 ዊክ ትራክ ካምፓኒዎች ተሰራ ይከፍለዋል። ሲከፍሉክ ከእንትን ላይ ነው የወሰዱት ብሩን ከፔመንት ላይ እየቆረጡ የኢንሹራንስ ዳውን ፔመንት እና የእንትን ማለት ነው። አንድ ብር የከፈለው ነገር የለም። እሱ እማሏቸው ትራኩን አስፈትሹልኝና እንትን ይባል ማለት ጤነኛ መሆኑን ያው ሸውደውኛል። እንደነገርኩክ ኢንስፔክት አድርገው ነው እንጂ ዲያግኖስ ተደርጎ አይደለም የተሰጠኝ ትራኩ። ለኔ ግን ዲያግኖስ እንደተደረገ ነው። በኋላ ላይ ነው እንዳለ ሲበራራብኝ ሳስፈትሸው እንዳለ የአላይመንት ችግር አለበት፣ ኢንጂን ላይ የተለያዩ ችግሮች እንዳሉበት ያወቅኩት በኋላ ነውና የዛን ሰዓት 1,000 ምናምን ብር ከፍሏል ፍራኦል ቴቻ። የት እዛ ታሙ ቅድም ስሙ እሰማለሁ አይደል? ሰሚያለሽ? አዎ። እና እዚህ ጋር እኔ እንደተስማሙ ተደርጎ ጀማል ይባላል አይደል? ጃባ አረን ኤግዛክትሊ ስማቸውን ያላቀውም ታሙ ነው የሚያውቀው። እዛ ላይ ብቻ ጂ ምናምን የሚባለው ልጅ ጀሚል ነው። ቴዲዬ ጀሚል አዎ እነ ጀሚል ጋር ተሄዶ ለነ ጀሚል ለትራክ ባለቤቱ ለሱ እኔ እንደዚህ ላይክ ዲያግኖስ አድርጉላት ብለው ይንገሯቸው ምን እንዳሏቸው አላቅም። ምን አሁን ያንኛውን ካምፓኒውን መውቀስ አልፈልግም። ምክንያቱም ለኔ ስለማላውቅ ይዘውኝ ሄደው ሊፈተሽልሽ ነው ብለው ኦይል ቼንጅ አድርገው የኦይል ቼንጅ እና ያንዳንድ ነገሮች 1,000 ምናምን ብር አስከፍለውታል። ሌላ ምክንያቱም የሰው እዚህ ትልቅ ካምፓኒ ስም ማጥፋት ስለማልፈልግ እሱ ጋር ተስማምተዋል ማለት አልፈልግም። ግን መሀል ላይ ሁለቱ ግን ይዘውኝ ሄዱ ሰዎች ግን ንግግር እንዳለ ነው የገባኝ። ምክንያቱም ዳያግኖስ እንዳልተደረገ ዳያግኖስ ሳረግ ግን $7,000 ምናምን ወጭ እንዳለው መሰራት እንዳለበት ትራኩ ተነገረ። የቅድም ነግሬያችኋለሁ። እኔ አሁን እንደተስማማው እንደተፈራረምኩ ዶክመንቶች ፈርማን የወሰደችው ተስማምታ ነው ይላል። ምንም ፈርሜ ተስማምቼ አንድ ወረቀት እስኪ በስሜ የተፈረመ ፍራኦል ቴቻ ትራኩን በዚህ ገዝቼ ብዬ ቢል ኦፍ ሴል ወይም ኢንቮይስ አሳይቶኝ የፈረምኩበትን ይላክልክ ቴዲ። በቃ እኔ ለወደፊቱም እውነቱ ህዝቡ የሚወራው ሚዲያ ላይ ሰዎች ባክግራውንዳቸው ውሸት ስለሆነ በተደጋጋሚ እንደዚህ አይነት ነገሮች ስለተፈጠሩ በፍራኦል ቴቻ በጣም ብዙ በርዳታም በምናምን ተበሳጭቼ የሰው የለምድሮ ሁሉ ጊዜ የሚዋሸው ውስጡ ሌላ ነው ውጩ ሌላ ነው። እውነት ይውጣ ነው በቃ አለቀ። እውነት ይውጣ። ብሬን ከሰጠኝ ከተስማማ
እንደ ሴት የኔ ገንዘብ ደም ነው የሚሆንበት። እርግጠኛ ሆኜ ነው የምነግረው ፍራኦል ቴቻ አሁን በፈጣሪ ዘንድ ምንም አሁን ላይ ደርስ ይችላል። ጊዜ ጠብቆ ግን እኔ ፈጣሪ አንድ ጊዜ ተምር እዚህ ውስጥ ያላችሁ 9500 ሰዎች ስልኮቻችሁን አውጡና ቴዲ ሐዋሳ የቴሌግራም ቻናል ብላችሁ እዛ ላይ ግቡና ጥያቄ አስቀምጬላችኋለሁ። የመፍትሄ ሐሳባችሁን ከነምርጫ አስቀምጬላችኋለሁ። እዛ ላይ ባካችሁ አስፍሩልኝ። ቴዲ ሐዋሳ የቴሌግራም ቻናል ብላችሁ 5800 ቤተሰብ ያለበት ነው። እዛ ሄዳችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ምላሾቻችሁን አስፍሩልኝ፣ አነባለሁ። ቀጥይ ተምር እኔ ፍራኦል ቴቻ ብሩን ከመለሰልኝ ያተረፈብኝን ብር ያውቀዋል። ስለሚያውቀው እኔን ከስሬ ነው የሸኩልሽ ስላለኝ እሱም ከስሮ ሳይሆን ከኔ በጣም ብዙ ብር ስላተረፈ ካተረፈው ብር ግማሹን ይመልስልኝ። በቃ 30 ሺህ አትርፎብኝ ከሆነ 15 ሺህን ይመልስልኝ። በቃ 15 ሺህ ይበቃዋል። ፌር የሆነ ገብቷል። ምሳሌ 120 ሺህ ኦር ገዝቶት ከሆነ 130 ሺህ ገዝቶት ከሆነ ለኔ የሸጠልኝ 150 ሺህ ነው። ወጪንቶ ያወጣሁት ወጪ ይሄ ከ3 ወር በኋላ $7000 ያሰራሁት በየጊዜው 2000 3000 ተው ትራክ ካምፓኒ እንደውም ቅድም ማን ነው ማህሪ ደውሎልኝ ነበር ያለው ልጅ እሱን ልጅ ጠይቀው በየጊዜው መንገድ ላይ ይቆማል መኪናው በየጊዜው ማለት ነው። እና ደግሞ ምንድነው የተወራው የሆነ ትራክ ካምፓኒ ውስጥ አስገብቻት ይርኩ ይሆን ያለኔ ማለት ምንም መዋሸት ስለማልፈልግ $60,000 ኮንትራት አለ ብሎ $43,000 ቶሎ እንዲከፍለው ከጀ ልክ ያንኛው 100,000 ብሩን ስራ አስገባልሻለሁ ብሎ 107,000 ብሩን ከወሰደ በኋላ ስልኩን አጠፋፍቶ እንደጠፋው ድጋሜ ደግሞ አሁንም ይሄን ቀሪውን ብር ለመቀበል እኔን ምን አለኝ $60,000 የፖስታ ስራ አለ ኮንትራት ቶሎ ትግባና እዛ ትስራ አለው። እኔ ብር አልከፍልም የለኝም ስል ምን አለው ዮኒ ምን አለው ኦኬ አልከፍልም ካለች እኔ መጀመሪያ ሲጀምር ትራክ እሱ አሁን ቅድም ምን አለ ይሸጥና ልስጥሽ ስላት እምቢ አለች አለ 100,000 ብሩን ይሸጥና ልስጥሽ ምን አለኝ 100,000 ከፍየው የገዛው 167,000 ነው ላይክ እሱ ሊከስር ስለሆነ ምሳሌ 100,000 ከተሸጠ እሱ የሚከስረው ማለት ላይ ስላለ ያንን ኪሳራ አድርጎ 60,000 ሊሰጠኝ እኮ ነው 100 ተሽጦ እኮ 100,000 ልስጥሽ እኮ አይደለም ያለኝ ብርሽን ልመልስሽ እኮ አይደለም ያለኝ እኔ 100,000 ብር መልስልኝ እያልኩት እንደው ብርሽን ልመልስልሽ የኔም ጥያቄ እኮ $7,000 ውሰድና በዩኒ ማኛው ፊት ነው ያልኩት 100,000 መልስልኝ በቃ $7,000 ውሰደው ይሁን ማነክ ፍራኦል ውሰደው አልኩት ውሰድ በቃ ይቅርብኝ ትራክ ውስጥ እኔ መግባት አልፈልግም ይሸጥና ልስጥሽ አልኳት ይላል የሚለው እኮ ሽጦ ላይክ ትራኩ 60,000 ካወጣ ከ100,000 60,000 ሊሰጠኝ ነው 40,000 ብር ቀንሶ ማለት ነው እሱን እኮ ነው የሚልክ ስለዚህ እኔ በዮኒ ማኛ ፊት ስለወራሁት እሱ እንደሚያወራው አይደለም በቃ ውሸቶች አሉ በጣም የተለያዩ ውሸቶች በጣም ሲያወራ ነው እየሰቀቀኝ ነው ፈርማለች እንደዚህ ላይ ይላል አምጣ ሲባል ምን ሊውጣው ነው እኔ በጣም የገረመኝ ነገር አምጣው ቴምር የፈረመችበትን ዶክመንቶች ቢል ኦፍ ሴል ወይም ኢንቮይስ ላይ ምናምን የተፈራረማችሁበትን ስሸጥላት አምጣው ሲባል ምንድነው የሚወጣው እስከ መቼ ነው ዋሽቶ አሁን ራሱ ዝቤትክ ፕሌን ውስጥ ነኝ እያለ ፕሌኑ አይሄድም እንዴ አይሄድም ፕሌኑ ምን ጉር ነው ወረ እኔ ወገን እንደዚህ አይነት ውሸት እኮ በሽታ ነው አስወር እና ደግሞ ብሬን ጠይቄያለሁኛ ኖ እኔ ሰው እኮ እየሰማ ነው ከታችን ምን ስድብ እኮ አይደለም ዳስናት ሰው እኮ የታዘበውን እኮ ነው ፕሌኑ የት ነው አይንቀሳቀስም እንዳንተ ያለበት ፕሌን አልገባም ገስት ላይ ብለህ ፕሌን ውስጥ ነኝ አይባልም ምን ፍራኦል ፕሊስ እንደው እኔ ስድብ አይደለም ስድብ አይደለም ህዝቡም እየታዘበ እኮ ነው እዚህ በጣም ብዙ ህዝብ እየተከታተለን ነው 500 እስካሁን 520 ሰዎች ቴሌግራም ላይ መልስ ሰጥተዋል። ሁሉንም አንባለው። ቴዲ ሐዋሳ የቴሌግራም ቻናል ላይ 6100 ቤተሰብ ያለበት ሄዳችሁ ኮሜንታችሁን አስቀምጡ። መፍትሄዎቻችሁን የታዘባችሁትን መጨረሻ ላይ አነባለሁ እያንዳንዳችሁን። ቴምር ቀጥይ። እሺ እያጠቃለልኩ ነው። ፕሌኑ አይሄድም ወይ ነው የመጨረሻ መዝጊያ ፕሌኑ የራሴ ነው ይላል። እሺ ቀጥይ። ይሄ ጉድ እንዲቆም እኮ ነው የምፈልገው ትሄድ አሁን እኔ ብሩም ሳይሆን ይሄ ውሸት ይቆም በቃ አምላክ ይሄን ውሸት አቁምልን እኛ መኖር አልቻልንም በእኔ ያመመኝ አንተ ውሸት ነው እንጂ እኔ ብሩ አይደለም ኦሬዲ እኔ በቃ ከስሬ ምንም ብዬ ሰርቼ መለወጥ የምችል ልጅ ነኝ አይናው እባክህ አትዋሽ በቃ እኔ አንገቴን ብሰቅልሽ አለኝ አንድ ነገር ይኸውልህ ፍራኦል ካደረክልኝ ከተነጋገርናቸው ነገሮች አንድ ነገር ዋሽቼ ከሆነ ህሌና ከምታምነው ፈጣሪ ያምናል እኔ ቴምር የምታወቀው በድርቅናዬ ነው አለቀ ደረቅ ነኝ ሰው አትንኩኝ እላለሁ ደረቅ ነኝ ከዛ የዘለለ ውሸት አልወድም እኔ ውሸታም ሰው በጣም ነው የምጸየፈው እና ቆይ አንዴ ፍራኦል
አሁን በፈጠረክ እናትን ተወዳክ ከሆነ በእናትህ አምላክ ይዣለሁ ሪሲቶቹን በሙሉ $10,000 ራሱ ድጋሜ ልታጭበረብረኝ ነበር። እውነቱ ይሄ ነው። በቃ ሪያሊቲው $10,000 ለዚህ ከፍዬልሻለሁ ብለህ ኤክስትራ 10,000 ከኔ ከእህትክ ቴምር ከምትባል አምናክ ከመጣች ኢትዮጵያዊ እህትክ ሴት መኪናውን ራና አረግልሻለሁ ብለክ ሂጂ ኢትዮጵያ ሙቭ። እኔ ምንድነው ያልኩህ? ሴት ኢትዮጵያ ሂጂ ቀለበት ላስር ነው ላገባ ነው ልኖር ነው አልኩህ። ቀለበት አስሬ የኢትዮጵያ ሕዝብ እንዳቅም ፈልገው ቀለበት አስሬ ከጓደኛዬ ጋር ቢከዞፍ ሰውየው ይሄ ፍራውልቴቻ መምጣት የተነሳ እሱ እዚህ መምጣት ስለማይፈልግ እኔ ኢትዮጵያ መኖር ስለማልችል ብሎክ አባርጋለሁ ከ8 ዓመት ፍቅረኛዬ ጋር። እውነቱ ይሄ ነው። እንደ ሴት እኔ አሮንኬር ወንድ ይመጣ ወንድ ይሄዳል፣ ግን እንደ ሴት ላይፌን ሁሉ ነው ምዝረብል ያደረገው። እራና አረግልሻለሁ ሲሄድ ምንድነው ያልኩህ? ቀለበት ላስር ነው እዛ ልኖር ነው። በየአመቱ እየመጣው ታክስ አሰራለሁኝ። ቴራ እንዳንተ አይነት ወንድም ስላገኙ በጣም ደስ ብሎኛል። እኔ ሰው እርዳታ በህይወቴ ጠይቄ አላውቅም። ሰው ምረድቶኝ አያውቅም። በራሴ ነው እዚህ ጋር የቆምኩት። እንዳንተ አይነት ንጹህ ወንድም ስላገኙ ግን ደስ ብሎኛል። አንተ ፈጣሪ የእጅህን ፈጣሪ ይክፈልህ ምናምን ብዬ አምኜ መጥቼ ከአንድ ሴት እህትክ ይህን ያክል ግፍ መስራት ህይወቷን ምዝረብል ማድረግ ትራክ ድራይቨር 8 ዓመት ለፍቼ ያጠራቀምኩትን ብር ወስደክ እንደው ህሌናክ ያስተኛል። እመነኝ ፍራውል ወላሂ እልሃለሁ፣ እመነኝ ህሌናክ አይተኛም። ወደፊት እኔን ትዝ ይልሃል ይሄ የበደልከኝ በደል እንደ ሴት እህት ማለት ነው። እና እኔ ብትከሰኝ እመጣለሁ። ደንወሬ እንዳታቆሙ አለሁኝ። የትም ሀገር ልሁን እንደው ፍላይት አድርጌ ሁሉ እመጣለሁ። ፍላይት አድርጌ እመጣለሁ። ከሰኝ ብቻ ነኝ ተፈርዶብኝ እስር ቤት መፍትሄው ምን ይሁን? እኔ እናት አንድ ነገር ነው እኔ ህዝቡ እኔ እንደው በሴት ነገር ስላየውሽ እንደው በጌታ አንድ ነገር ልጠይቅሽ፣ መፍትሄ ምን ይሁን? እናቱ መፍትሄ ካተረፈብኝ ብር ግማሹን ይመልስልኝ። ምን ያህል ይገባኛል ብለሽ ታስቢያለሽ? ንገረኝ እስቲ። በቃ ቢያንስ ትራኩን የገዛበትን ሪሲት ይዩና ያተረፈብኝን ሪሲቱ ምናምን ታዩና አንቺ አሁን በዚህ ሰዓት የሆነ ነገር ባገኝ ልክ ነው የምትይውን እስቲ ንገሪኝ። በቃ በተሰማሽ እሱ የፈለገውን ይስጠኝ፣ ደስ ያለውን እኔ ይሄን እሱ የፈለገውን። አዎ እሺ፣ ያውቀው ማድረግ የምትችለው ነገር አለ። ፊራ አንተ ግራ ቀኙን አይተህ ልትመልስላት ግራ ቀኙን አይተህ አንተ ማድረግ የምትፈልገው ነገር አለ። እሺ፣ አጭርና ግልጽ ነገር። ታንኪ ውሸታም ሌባነ እጄን ጠምዝዘህ ወስደሃል፣ ብሬን ወስደሃል ምናምን ነው አይደለ? አሁን እኔ 1 ብር 5 ሳንቲም አልሰጥም። 19,500 ዲስካውንት ያደረግኩበት እኔ እንደዚህ በኮንፊደንስ የማወራው ሪሲቱ እጄ ላይ ስላለና ህግ ጋር ቀርባ ኪሳራዬን ነው የምጠይቀው። ኪሳራዬን ማለት በካምፓኒ ላይ ደረሰው የስም ማጥፋት በእኔ ላይ ደረሰው ይሄ ሁሉ። ሁለተኛ ደግሞ ለማሪ ልክለታለሁ፣ ሪሲቱ ለማሪ ልክለታለሁ፣ ለቴዲ ልካለሁ። ቤት ስደርሳ ለማሪ ልካለሁ፣ ለቴዲ ልካለሁ። ዮኒ ልኬልህ ነበር ከነስሟ እንደገና ከታይለር ማርቲን የገዛውበት ልኬልህ ነበር። ከዚህ ላይ ምንድነው ዲስካውንት አርግ የምትለኝ ብዬ ልኬልህ ነበር። ግን አሁን ምንድነው ኦነስቱን የእሷ ትራክ ብቻ ነው እንደሚበላሸው። እንደገና ደግሞ እንደወሰድኩባት አርጋ ነው፣ በጣም እንደዘረፍኳት አርጋ ነው የምታወራው። እኔ $19,500 ዲስካውንት ከሌለው ትራኩንም ሳትመልስ 50,000 ብር ሰጣታል። ሳትመልስ ትራኩ። ይሄንን ደግሞ ማደርገው እዚህ ለእናንተ ሪሲቱ ልካለሁ። ባህሪ ያየዋል። ከዛ በኋላ ቴዲ ያየዋል። ዮኒ ጋር ድጋሚ ልክላለሁ። ታዩታላችሁ። ቤት ስደርስ ቤት ስለሌለው ነው። ቤት ስደርስ ልክላችኋል። ታዩትና ትራኩ የተገዛበት ከዛ በኋላ ሪሲቱ ትክክለኛ ኦሪጂናል ታይለር ማርቲን የሚል በከነብ የተሰራ በደንብ እሱን አይታችሁ ይህ መንበሩ ትራኩ ላይ የእሷና እንደገና አልፈረምኩም ለምትለው ደግሞ የፈረመችው ራሱ ማለት ነው። እዚህ ጋር ግን አንድ ብርቱ ጥያቄ መጥቷል ከትራክ ድራይቨሮች ቴሌግራም ላይ። ትራኩ ግን የተሸጠው ብቻውን ነው ወይስ ከነ ትሬለሩ ነው? ብቻውን ነው። ኦኬ፣ ብቻውን። ስለዚህ እኔ የገዛሁበት ፕራይስ 140,000 እንኳን ገዝቼው ሪሲቱ ላይ 140,000 እንኳን ቤት 20,000 ሰጣታለሁ። 140,000 እንኳን ቤት ሪሲቱ ላይ 140,000 ትራክ 140,000 የተገዛ ተብሎ እንኳን ቢጻፍ እኔ 20,000 ሰጣታለሁ። 140,000 ተብሎ ከዛ ደግሞ ሪሲቱ ላይ ለመኪናው ላይ የተጻፈው የተከፈለው በመኪናው የተከፈለው እንዳለ ሪሲት እሷ ደግሞ የፈረመችበት አለ። ፈርማ እንደውም ከላይ ተሰርዞላት በሂሳብ የተስማማ ነው ኢኒሻል ተደርጎ
ይሄን አክል ብር ከተባለች በኋላ አይ የለኝም ስትል 10,000 ዲስካውንት ተደርጎላት ተጽፎ 10,000 ዲስካውንት ከነበረው ሂሳብ ላይ 10,000 ዲስካውንት ተደርጎላታል ተብሎ እሷን ፈርማ እኔም ፈርሜ ከፋይል ቁጭ አሉ ማለት ነው። እኔ አሁን እሺ ፍራውል የሆነ እንትን እናድርግ። አሁን እዚህ ጋር ሰዎች የታዘቡ ነው። እኔ ልጨርስና ተምርጦ ወደ አንቺ እመጣለሁ። የሰማን ያንቺን አንድ ደቂቃ ብቻ አሁን እዚህ ጋር በብዙ ሶሻል ሚዲያ ላይ በብዙ ነገር እንቋሰላለን፣ እንሰዳደባለን፣ ተመልሰን እንገናኛለን፣ እንገበያያለን፣ እንሸጣለን፣ እንለውጣለን። በመልካምም በክፉም ስንረዳዳ ይኖረን ህዝቦች ነን፣ የአንድ ሀገር ዜጎች ነን። ይህን ሳወራ ለኢትዮጵያውያንም ለኤርትራውያንም ነው። የጋራ ህልውና ያለን ህዝቦች ነን ብዬ አስባለሁ። ጥፋት ያለ ነው፣ ልማትም ያለ ነው። ስለዚህ አሁን እኔ ወደሚያግባባን ነገር ብንመጣ የመጀመሪያው ነገር ተምር ኢግኖራንስ ኦፍ ሎው ወይም ደግሞ ህግን አላቅም ማለት የመጀመሪያው ከተጠያቂነት አድነ ተዝኖታፊያ ኤክስኩዝ የለውም። ይሄ ይታወቃል። በህግ ቦታ በትሄድች ልጅ ልትረታ ትችላለች። እያየሽ ነው የገባሽው ልትባል ትችላለች። ምንም ላደረግሽ አንችልም ልትባል ትችላል። አሁን እሱ አይደለም የሞራል ጉዳይ ነው። አንድ ሰው እንዳዘነብን ካወቅን እኛ ኢትዮጵያውያን በጋራ ችግሮቻችንን ስንፈታ ወይም ደግሞ እየፈታን የመጣንበት የራሳችን መንገዶች አሉን። አባቶች አሉ፣ የሃይማኖት ሰዎች አሉን፣ አስተዳደጋችን አለ፣ ህሊና አለን። የብዙ ነገር ድምር ውጤቶች ነን ብዬ አስባለሁ። ስለዚህ ወደ ጋራ መግባባት እንምጣ። እች ልጅ ተጎድቻለሁ፣ ከሰውነት ተራወጥቻለሁ፣ ተስፋ አድርጌ ተስፋ አጣው ሰው ነኝ፣ ብዙ ነገር አቅጄ እንዳ አይሁኑ የሆንኩ ልጅ ነኝ ካለች ግራ ቀኙን አይተን የሆነ የሚገባትን የካሳ ጉዳይ ካለ እንስጣት። ለምን እቺ ሴት ልጅ ከሀገሯ ስትወጣ ቤተሰቦቼን እረዳለሁ፣ ልጆችም ካሏት ልጆቿን ልትረዳ ህይወቷን ለመለወጥ የወጣች ሴት በየጊዜው መድረክ ባገኘች ቁጥር ማልቀስ አለባት ብዬ አላሰብም። እህታችን ናት። ከካሜሮናዊ ወይ ከናይጄሪያ አይደለም የገዛችው፣ ከኛው ነው፣ እኛን አምና ነው የገዛችው። ስለዚህ ወደ መፍትሄው ስንመጣ ወጪው አጠቃላይ የሸጠችው ነገር እያንዳንዱ ነገር ገለልተኛ በሆነ አካውንታንት ይሰላና ፍራውልም ሻጭ ነው፣ ወንድማችን ነው፣ ቢዝነስ የከፈተው ሊያተርፍ ነው። የሚያተርፈውም ደግሞ ከራሳችን ነው የሚያተርፈው። እኛ ለምሳሌ ኢትዮጵያውያን ሬስቶራንት እንከፍታለን። ሬስቶራንት የምንከፍተው ኢትዮጵያውያን መጥተው እንዲበሉልን ነው። ምናልባትም 5 ብር ያወጣነውን ወጪ 10 ብር 15 ብር እንሸጣለን። ሬስቶራንት ባለቤቶች እኛው ከኛው ነው የምናተርፈው፣ ያለና የነበረ ነው። ስለዚህ ፍራውልም ነጋዴ መሆኑን አንርሳ። ለትርፍ ነው እንጂ እንጆ አይደለም፣ ሊያተርፍ ይገባዋል። አሁን ወደ ጋራ መግባባት ስንመጣ እችን ልጅ እንቧን ሊያብስ የሚችል ነገር፣ ይህን ጉዳይ ድጋሚ ላታነሳ የምትችልበትን ነገር እናርግላት። እኔ መፍትሄ ልስጥት አለ ለሱ። እሺ መፍትሄው ምንድን ነው? ተበድላለች አይደለ? በጣም እንደምታወራው ከሆነ ይሰማል። ድምፅ ይሰማናል። አሁን ተበድላለች አይደለ? እንደምታወራው ከሆነ እንደተበደለች ነው የምታወራው፣ እንዳዘነች ነው የምትናገረው። እኔ የሎየሩን ልክፈልና ትክሰሰኝ። እኔ የሎየሩን ልክፈል፣ እሷ ትክሰሰኝ። ቆይ ክስማ እኮ ፍራውል፣ ቆይ አቡ በእናትህ ቴዲ ምን ነው? በቃ እኔ ልጨርስና ወደ እናንተ እመጣለሁ። ችግር የለውም። ክስማ እኮ ፍራውል፣ ክስ ሲኖረው እኮ ነው። አንድ ጊዜ በነገራችን ላይ ሰዎችን ልባቸውን የሚያደነድነው ንግግር ነው። ንግግር በጣም ከባድ ነገር ነው። አንደበት በሁለት ብልቶች መካከል የበቀለች መርዝ ነገር ነው። ለሱ ኮንትሮል በቃ ታንጋችን አንድ ጊዜ ቪዲዮ እያሰባሰብኩ ነበር። እሺ አንዴ ፊራ እሱን እኮ ነው የምልህ፣ እሱን እኮ ነው የምልህ። አስደፋለሁ ጠብቀኝ ስትል የነበረበት ሁሉ ቆይ ፍራውል አንድ ጊዜ ቆይ ውሸታም የለህም ካለክን